እንደናችሁልኝ የረፍት ቀናችሁ እንዴት እያለፈ ነው? ዛሬም እንግዲህ የቃጠለው ፍልሚያ ሁለት እንግዶች አሉ። ጆኒ ዮሐንስ ሙሉጌታ ሉሌ እሳት ሉሌ ኃይሉ አሉ። አንዴ እስኪ እንኳን ደህና መጣችሁ። ዋው yes ሉሌ ፒስ ነው በጣም እሳይ። ስለዚህ የቃጠለው ፍልሚያ እንዴት እንደሆነ ነግራችሁና ትንሽ እየተጫወትን ቆይታ እናደርጋለን ማለት ነው። ደስ ይላል። የቃጠለው ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። አምስቱንም የቃጠለው ፍልሚያ ያጠናቀቀ ሰው የ50,000 ብር ተሸላሚ ይሆናል። እኩል ከጨረሳችሁ 25,000 ለዛ በጣም ሉሌ ኦኬ የስ ሉሌ ያማ እንዴት ናችሁልኝ? በጣም ሰላም ነው። ደስ ይላል። ነገሮቹ ሲታዩ በጣም ነው የሚያምሩት። ሲበሉ ነው ማየት። አይ ምን ከዚህ በላይ እሳት ያቃጠለኝ ሰው ነኝ እኔ አንደኛ አደኩበት ነው። አዎ ጥሬ ስጋን እንደ ቅልብልቦሽ እያደረግን ዳጣን ውስጡ ድረስ በጣም እንደውም እሳቱ ሰዓት ስለሆንኩኝ ማቃጠለው ሁሉ ይመስለኛል። ደግሞ ጉረኛ እንዳትሉ አቃጠለዋለሁ። አሁን እኔ ቪክስ ምናምን እዚህ ጋር ለምጄ ኦኬ አሁን ሊያስነጥስ ይችላል። በኋላ ግን አፉ ተበይዶ እንዳለው ተቃጠለ። እሳቱ ሰዓት ብለንማ በዚህ ከተቃጠለ ትንሱ እና እርምጃ እንድትወስዱብኝ በይበይስ ጠይቃ yes ስለዚህ ማን ይጀምር? ጓድሽ አለቃ ዳኛ ጌታይ እስቲ ባይዘው ጆኒ ጋር እንግዳ ስለሆንኩኝ በጣም ነው የምወደው። ጆኒ በጣም የበሰለ ጎበዝ ዘፋኝ ነው። ሁለት ቦምብ ነጠላ ዜማዎችን ለቆ ሎሚዬና አርሂቡ ተወደውለታል። ጆኒዬ ሰዎች ይፈልጋሉ። አልበምሽን እንጠብቃለን አይደል እንዴ? yes ሉሌ ቴንክ ብራዘር yes እና እኔ ልጀምር እስቲ አሁን ልጋብዝ። ጓድ ትንሳኤ ፈቅደዋል? yes ፈቅጃለሁ። ኦኬ ስለዚህ ከፊት እናምጣታችን እቺን አቤት እንደው ትንሳኤ እኮ አባባሉ ራሱ አርት ነው። እስቲ ከፊት እናምጣ። yes ወይ ዛሬ ጆኒ እንዳሸቅብኝ ቪክስ ምናምን እያልክ እሺ። አይ ጆኒ እንዳሸቅብኝ ማለት አይ ግድ የለም እንዝቃለን። ዋው ይሄ እንደዚህ ነው። ዛቂንግ እንደዚህ ነው እንዴ? ዛቅ እንደዚህ ቪክስ ጠጣ ማርያም በእውነት ጉድ ፈላ። እኔ እንደዚህ አላወኩም ነበር። ዋው ዌስት ከዛ ዛቂንግ አገን። አንተ ግን ዶሮ ታርዷል። ትልልቅ ነው ስጋውና ስማ ብዙ ትንንሽ ዶሮዎች ነው የሚያክሉት። ዛቂ እንዴ በላውት እኮ እሳት ፍምሳት ነው ፍቅርሽ ፍምቶን ነው ፍቅሬ። ሉሌ አይዞ ሉሌ አንድ ዛቂ ትንሽ ቀርቷል። ትንሽ ስጋ ካለው አይዞ ፌስ ቼንጅ እኔ ሰው ፊት ባካ ታስፈራራኝ። እኔ እንስቃለን ይዛል ፈታ በሉ ማን አብሽርሽ። ዋው ዛሬ ደስ የሚል ነገር ነው የምናሳልፈው። ትግስት በቀለ ደወለችልኝ ኢንተርቪው ከረጅም ዓመት በኋላ ኤልያስ መልካ የሰራላት ሳቂታው ቲጂን በጣም ማከብራት የምወዳት ድምጻዊ ነችና በዚህ አጋጣሚ ወደ 2 ሰዓት ነው ያወራነው። እግዚአብሔር ያክብራት። ቲጂ በጣም ትልቅ አቅም ያላት አርቲስት ነች። ጣሊያን ሀገር ነው የምትገኘው። ድምጿ እንዳለ ነው፣ ኢነርጂዋ እንዳለ ነው። ስለዚህ ትላንት የነገርኳትን ነገር አላመነችም። በዚህ አጋጣሚ ያገናኘኝን አስቻለው ፈጠነ ጓደኛዬና አንድ ሄርሜላ የምትባል የሷ ጓደኛ አለች። እሷ ናቸው ለ4 ነው ያወራነውና ቲጂ አሁንም እመኚኝ በኢቢኤስ ቴሌቪዥን ነው እየነገርኩሽ ያለሁት። በጣም ነው ሰው የሚወድሽ፣ በጣም ነው ሰው የሚያከብርሽ። ኢትዮጵያ ብትመጪ እንደ ጉድ ነው የምትንበሸበሽው። ሰው እልል ብሎ ነው የሚቀበልሽ። ትግስት በቀለ አዲስ አበባ እንድትመጪ ናይስ yes በጣም በዚህ አጋጣሚ ትንሱዬ እንደዚህ አርቲስት እንደዚህ ሲከባበር ደስ አይልህ? በጣም ነው የእውነት ስለሆነ ዘፋኝ ስለራሱ ብቻ ሳይሆን ስለሆነ ዘፋኝ መስክሮ ሲያወራ ምናምን በጣም ይሄ መከባበር ደስ ይላል። ሁሉም ጋር እንደዚህ ቢጋባ ደስ ይላል። በእውነት ቢጋባ በግልጽ ደስ የሚል ነገር yes ናይስ yes ስለዚህ ጆኒ እንቀጥ እስቲ ደግሞ ጀምር። ጆኒ እንዳንተ ድምጽ እንዳይነጠቅ ቅድም ስትጮህ ነበር። አሁን ትንሽ ድምጽ ቀንሷል በነገራችን። በእውነት እስቲ የትኛው ነበር? ይሄ ነው እንዝቃለን ዝቄዋለሁ። አንተ አካሄድ yes አብሽር ያራዳል
yes አንተ በነጋታው ነው የሚመስለው ስጋው አያልቅም። ትንዛክ ጆኒ እኮ የጭዌ እኮ አባቱ በነጋታው ነው የሚመስለው። አንድ ትንጥ የዶሮ መበላ ነው መሰለኝ ሙሉ ዶሮ ሲያምርብሽ ደግሞ ስትበይ አባባይ ሙት በቃኝ። ኧረ ትንሱ ኧረ አለው ዛኪንግ አይዟችሁ አልፈራ አንበሳ እኮ ነሽ ገብርኤል። አይበቃም አይዞህ ምንም ፌስ ቼንጅ የለም ጥሩ ነው ያለሁት። አልበም ስራ እንዴት ነው አዲሱ አልበም ስራ እንግዲህ ያው ሁሉም ዘፋኝ ሲጠይቅ እየጨረስኩ ነው ምናምን የሚለው ነገር አለ። አንዳንዴ ለመሸሽ አለ አይደል ምን ሰራ ለምን ቆየህ ለመባል ሰሞኑን ምላቃቸው ነገሮች አሉ ይባላል አይደል? ከዛ አውጣኝና የሆነ የጨረስኳቸው ስራዎች አሉ። እሺ ዝም ብዬ ስክራች እንዳለ ሁሉንም ሲታይ በቃ ሰሞኑን ነው ይላል። 2 ዓመት እንደዛ እያለ ይቆያል። ስለዚህ ልክ ነገር እንደዛው እስከሚያገሳ እንዴት ነበር አንደኛው እንዴት ነበር የምራ እግዚአብሔር እንደፈራሁት አይደለም እንዴት ነው ስታይ ወራው እዚህ ቤት ገና ነው እንግዲህ አክተር መጨረሻ ላይ ነው የሚያወራው። አሁን መቀደድ ከጀመርኩ ጀመረው እንዳለበት እኔ በኋላ ነው የማወራው። ስለዚህ ትንሱ እንዴት ነው ስታይ ጥሩ ነው የእውነት ፌስ ቼንጅ የለም ትንሽ ለውጥ የደነገጠ ብላው ጸጉሬ ይበጠራል በኋላ እኔና ያሬድ ነጉ ነበርን በጣም ነው የምንወደው ጃሉድ እና ዶሮ መጣለትና ቅምጥል ነው ባይዘውሽ ትንሽ ነገር በልቶ አይነካል በላና ሲያው ብዙ ነው የተረፈው። እኛ ደግሞ ጠግበን አስተናጋጇን ጥሯት በሉ እንግዲህ ቁቁቁቁቁቁ አስብሉና ድጋሚ ሽጡት አይደል መድኃኒዓለም ታስባለህ ሙሉ ነው ምኑን 2 እግር እኮ በልቶ ነው ሙሉን ዶሮ ቁቁቁቁቁቁ አስብሉና በኋላ ሽጡት። ነገሩ እነዚህም እኮ ትልልቆች ከመሆናቸው ድምጽ ማውጣት ነው የቀረው። ግባብዳ እኮ ነው አንተ ስጋ በረከት ያለው ስጋ እና አሪፍ በረከት ያለው ስጋ አገላለጽ ዘጆኒ እኔ አባት ኧረ እኔ ያሳቀኝን አንድ የሚገርም ገጠመኝ ላውራ። ገጠመኝሽ በጣም ለምወዳቸው ጓደኞቼ ውሻ በስጦታ ሰጥቻለሁ ለቴዲ አፍሮና ለአብነት አጎናፍር ማለት ነው። መድኃኒዓለም ለቴዲ የሰጠሁት ሉሉ የምትባሏ ትንሿ ለአብነት አጎናፍርም ድንኩሻ አለኝ ስለው እውነትን ነው ምናምን አለኝ። ኤቢ ሲያወራ ያምርበታል እንኩ ሲዘፍንም ያምርበታል ሲያወራም አብነት አጎናፍር በጣም ነው የሚያምርበትና እናት ሰጠኛለህ ለልጆቼ ምናምን አለኝ። ጸዳ ያለ አርቲስት ነው አብነት አጎናፍር እና በዲዛይን ሰው ለውሻ ልብስ ሲያሰራ የመጀመሪያ ያየሁት አብነት አጎናፍር ገብርኤልን ውሻው ማርያምን ታድሎ ውሻው ተሰርቶለት ልጆቹ ምናምን ባባ ምናምን ዋክቱ ማይዳግ ምናምን እያሉ ገብርኤል ለካ ውሻው አልባሌ ቦታ ከመዋል ኧረ ለራመት ምቀኝነት አለባችሁ እንደ ሰው ሲያወራ እንጫወት እንጂ ልንጫወት ነው የመጣ ነው ጨዋታ ሰው እያወራ ምናምን ሙርት ይዛለ እንዴ ከዛ የመጨረሻ ያበደ ዜማና ግጥም አብነት አጎናፍር ሊሰራልኝ እቤቱ በጣም የሚያምር ቤት አለው ሄድኩኝ። ሲሄድ እንደ ኤቢ ምንድነው ውሻው የት ሄደ ስለው ምንድነው አንተ ድንክ ብለህ ሰተኝ አደገ እኮ አደገ ያው ለዛ ጥግ ላይ ያለው በቤቴ የኖሩትን ስንት ዓመት የኖሩትን ውሾች ነክሶ አከሳቸው ምናምን አለኝ። አረ ኤቢ መድኃኒዓለምን እኔ እኮ ድንክ ነው ብዬ አንተ ተጫወትብኝ። ከዛ መድኃኒዓለምን የሆነ ቀን ሽው ብሎብኝ ድጋሚ ደወልኩና ወፎች አሉኝ ይሄ ላፍ በርድ ስርግብ ምናምን ብዙ አይነት ወፎች ዋው አታውቁም እሱን አታውቁም። ከዛ መድኃኒዓለምን ኤቢዬ ወይ ሉሌ ኤቢዬ በጣም ስለምወድ ለልጆችህ እርግብ ልሰጥ አስቤ ነው። ኧረ እኔ አልፈልግም ደግሞ እርግብ ብለህ ሰጎን ልሰጠኝ ነው። ቅዱስ ዑራኤልን አብነት አጎናፍር እወድሃለሁ። እኔ ግን ልሰጥ ያሰብኩት ሰጎን አልነበረ ግድ የለም አመሰግናለሁ። እና ግን ውሻ ሰጠው እንደኛ ሰፈር እኮ የአንበሳ ጠባቂ ነበሩ 6 ኪሎ እናንተ ሰፈር አንበሳ የሚጠብቁ አንበሳ ቀላቢ ነው ይባላል አሉ ቀላቢዎች እና እንስሳ አትወጣም። እሺ እንዴት ትወጣለህ? ከክፉ ሰው አይሻልም እንዴ? እንስሳ ማሳደግ በሰለጠነው ዓለም ወረቀት አውጥተህ ነው ዝም ብለህ አሰስገሰስ ሰብስበህ አይደለም እያበላህ እያበላች እያጠጣች የቱ ጋር አይልም አንዱ እኛ ሰፈር የቱ ጋር ኳስ ሜዳ ደግሞ እዛ ይቀጥላሉ። በጣም ነው የሚቀጥሉት ነገረኞች ናቸው።
ቀጥል ትንሳኤ። እውነት እኮ ነው። አንዳንዱ ስክራች ይገባል። እያንገበገብክ ስንቱ ጭንቅላት ጨሰኩ። ቀጥሉ ጎበዝ። እኔ ነኝ የምበላው። ሁለተኛ ማን ይዛቅ? ወይ ፈለቻ የሚያምርባት ለፈለፍኩ እኮ ነው። እሺ እንዴ አወራለሁ። ወሬ እኮ ዜና ነው። ደግሞ ግልጽ ነው። ወሬ ነው። ቢቢሲም ወሬ ነው። ኢቢኤስም ለፈለፍኩ ወይ ጆኒ እንዴ ሉሊ ያበረታችን እስቲ ጓድ ጆኒ ቆፍጠን በርታ እንጂ በኦጋዴን የነበሩትን ጀግንነት ጓድ ሻለቃ እንዝካለን። እሺ እንደፈለክ አቀልጥብን ይሄንን ድምፅህን። ይሄን አባት አፈር ልብላ። አንተ የሆነት አባት እንዳልመስላቸው ይሄን ነው ግን ያቀጥላል ያላችሁት። ጆኒ ዛቅ ያምርብሽ። እግዚአብሔር ይሄን ተዋት። ግርማ ሞገስ። እሺ ዛቅ። እሺ አረ በቃኝ። በደምብ ትንሽ ዛቅ። በቃኝ። እዚህ ቤት ስጋለሁ። ትንሽ ስጋት ሆንኩ። መጨረሴን አምነዋልና ጸረ ስጋ ያለው ንፋ ሱሱ በቃኝ ማለት አረ በለው በቃኝ ምናምን ስላልክ በቃኝ ትላለህ። አንተ ነህ እንደምከፍለው ብሩን። አረ ብላ ይላል አንዱ ጆኒ ስትቃጠል ሰው ላይ ነው ዳይቨርት የምታደርገው። የኔ ቅመም ዝግባ ዛፍ ለምን ረጅም ሆነ? እናንተ ግቢ ስለሌለ ነው። ከጎረቤት ስለምታየው ሁሌ ረጅም ይመስላል። ያንተ ግን ሲሆን እንደዛ አይመስልም። አየሁ ጥያቄውን። ለነገሩ ዝግባም እኮ አውቆ እኮ ነው ደግሞ ቀጥሎ ስለታረሩ ልታስወራኝ ስለ እንትወይትን ስማ በቃ ዝግባ እሺ እኔ አላቃጠልኩሽ ጆኒ። እኮ ዴኒ እኮ ነው አሁን የተፈጠረው። እግዚአብሔር ግን የተጋነነ አይደል? የእውነት ተቃጥያለሁ ግን ኧረ አንድ ዲ ቀጥሎ እኔ ነኝ ቀጥሎ እኔ ነኝ። አዎ ዝግባው ማን ነው? ሎሌ እስቲ በእናትህ ድረሽብኝ። አባ እዘዥኝ። ይኸው ቅኔ ከዛ ወደ ሁለተኛ። እሺ ወደ ቦታውን መልሳት። ግን ይኸውልህ ስታዝቅ በስነ ስርዓት አዝቅሽ ትንሳኤ ሰምተህ። እሺ አይቼዋለሁ። ልክ ነሽ። ሞኖ ሙድ ምናምን አትያዘኝ ነው ኖር እየሰማሽ። እሺ እንደዚህ ነው። ትክክል ነው። እንዳታዳለ። እሺ ሉሊ አብሽር ወንድሜ፣ አይዞህ የኔ ርግብ። ዜማ ብዙ ጊዜ እንዴት ትሰራለህ? አልነገርም። ከየት ይመጣልሽ? ሉሊ ትንሽ ዛቅ አለው ስጋ በልበል እንዴ አለው ስጋ አጥንት ነው። ሙርድ ይዛሉ። ሉሊ የጨዋታው ህግ እኮ ነው። አላቃጠለም። እለበልባለሁ። እሱ የዜማ ላልከው ነገር ዜማ ማንኛውም ሰው እኮ ዜማ መስራት ይችላል። ያምራል ላያምር የሚለው ነገር ነው ልዩነቱ። አንተም ዜማ ልስራ ብትል እኮ ትሰራለህ። ግን ሲዳኝ ያምራል ላያምር የሚለው ነው ለውጥ የሚያመጣው። ዜማ ሁሉም ሰው መስራት ይችላል። ሁሉም ዜማ ይሰራል። አንተ ጥሩ አላወራውም እንዴ? አልበም እየወጣ አፈርድም የሚበላው ዜማ የሰው ዘፈን እየተገለበጠ እነግርሃለሁ። እየተለበለብኩ አይደል? እለበልባለሁ ትንሳኤ። እሺ አላደምህን ያፍለው። አሪፍ ነው። ሁለተኛው እንደ ያስፋጫል። አዎ አቃጥለኛል፣ ግን ብዙም አይደለም። የእውነት ትንሱ እኮ አየር ወደ ውስጥ ማስገባት ቢያቅተው ወደ ውጭ ማውጣት ጀመረ። ቀላው አመሰግናለሁ። አንተ አቤት እኔ መልካችን ወጣ እኮ ብቅ አልገር እናምራለን። ስክሪን ላይ ጎበዝ። እንደኛ ደግንበት ነው። አዎ እንዴ ጥሬ ስጋ እየበላን ምናምን ያደግንበት። ሶስተኛው ህጉ ይቀየራል። ዱዱ እኩል ነው። ዳይቭ አሁን ነው የምንጀምረው። እቺን ስጭቃና አርጋት ጆኒ እንሞጋገስ። ቆይ ይበርድልናል እኮ ከተሻሽ እንጂ ሁሉም ይሞካሻሽ የለ እንዴ? እንሞካሻሽ። እውነትን እኮ ነው ሉሊ። ገብርኤል በነገራችን ላይ ሉሊ በጣም የምወደው ድምጻዊ ነው። እግዚአብሔርን ማለት ግልጽ ነው። ብዙ ስራ ሰርቷል። አሁን ደስ የሚልህ ነገር ደግሞ ያንን የመሰለ አልበም ከእንደገና ብድግ እያለ ሲመጣ ደስ አይል? ዋው ያማን እግዚአብሔር ይመስገን። ይመስገን። አዎ ኢንዶሚን አልሰራንማ። ወይን እኮ ነው እድሜ ላይ ሊያስመልካ ነው። ግቢ አሪፍ ነው። ይሄን ያባ
በዜማም ሊሆን ይችላል፣ ግን እንዲሁ መጀመሪያ በስራም ጆኒ በጣም ጆኒ ቆይ እንጂ ይቅርታ፣ እሺ ልንመራ እኮ ነው። አንተ ዛሬ ተከታታይ። እሺ ጆኒ የበሰለ ድምፃዊ ነው፣ በጣም ጎበዝ። የነዋይን ሲዘፍን ጆኒ ነዋይ ነው ቅጽል ስሙ። የጥላሁንንም ሲዘፍን በፈለከው ሬንጅ አሽቆጥቁጣ ትዘፍናለች። በጣም ብቃት ያላት ዘፋኝ ነች። እኔ አልበሟን መስማት ፈልጋለሁ። አስደንግጭና ማስ እሺ ሎሌ ገብሬን ወድሻለሁ። ታንክ ዩ። ለማንኛውም ወንድሜ መጣ። ስለዚህ አሁን ግን የመጣች ነው የሚመስለው። በቃ እሱን ኢነርጂ ፈጠራ። አንቺ መፍትሄ አትፈልጊ። እንብላ። አዎ አሁን እየተያያችሁ መብላት። ሎሌ እንደ አንተ ባዶ ሆድህን መተህ በሳድስ አሁን እስቲ በስድስተኛው ሶስተኛው ላይ ልክ እንደጨረሳችሁ በስድስተኛው ፊደል ከሀ እስከ ፖ መርጣችሁ ግን ስድስተኛ ፊደል በሱ ሁለት መስመር ግጥም። እንዴት ነህ አንተ ብልህ እንዴት ነህ አንተ ብልህ እኔ ሳወራህ ልዑል ሲሰማህ ደስ ይላል። የሞተ ግጥም። እሺ ልዑልስ? ጆኒ ሰርቷል። ሳድስ ምናምን ትላለህ። እሺ በተመቸ ሳድስ ሎሌ ቀላል አድርገውና ግጠምለት። እሺ ግጥም። እሺ አንድ እስኪ ትወዳለህ አሉኝ አንዱ የኛ ጓደኛ አለ እና ብርቅ ሆኖበት የድሮ ዲቪዲ ሲዲ ምናምን ይሰበስባል። ድሮ ቤታቸው አልነበር እና ዘፈን ግጥም አጽፎለት ልጁ ብር አልሰጠም። ስሙን አልጠራም ያውቁታልና ያስቃል እኮ በጣም ነው የሚያስቀው። እና ልጁ ብር ካልሰጠው ማታ ላይ በግጥም ያስገባል። ብር ስጠኝ የቤት ኪራይ ደረሰብኝ ሲለው የለኝም ሲል ትወዳለህ አሉኝ ያረጀ ዲቪዲ መርካቶ ፈለገኝ እኔንም ከእንግዲህ ብሎ 6 ወር ጠፋበት አልበሙ ሳያልቅ። በነገራችን ላይ ይሄም ግጥም አንድ ቀን ደግሞ ጆኒ እንደስ እያስረዳኝ ይልጠጣ አንተ ነፋው እያለኝ እኔን ኧረ አልነካውም። አካሄድ አንተ ከፋዩ አንተ ነው የምትመስለው። አልጠጣም። እሺ እንዴት ነበር ሶስተኛ? አሪፍ ነው ግን ትንሽ ከፍ እያለ ነው እንደሚሄደው። ከፍ እያለ ነው። ናፍቆቷ ነው ያስቸገረኝ ሌት በልሜ እየመጣ እየታየችኝ ቁም ነገሯን ሳስብ ከልቤ መርምሬ የረሳኋት ወጣት ትዝ አለችኝ ዛሬ ትቻት እሷ ረስታኝ ተራርቀን ሳለን ዛሬ ትዝታ ድንገት ከተፋለ። አይበቃችሁም? በጣም አሪፍ። ምንድነህ አለችኝ ኧረ ምን ልበላት ጥቁር ሀበሻነት ከፊቴ ይታያል መነጋገርበት ቋንቋው አንድ አይነት አዲስ ከተማ ነው የተማርንበት ምንድነው ትላለች መልሱልኝ አገር እኔስ የሚገባኝ ሰው መሆኔ ነበር። አበዴ እንኳን ደስ ያለ በዚህ አጋጣሚ አመረክ። ናይስ አባቴ። እስቲ ወደ አራተኛው እንሂድ። እንዴት ነበር ሶስተኛው? እንዴት ነበር ሉሌ? በእውነቱ ከሆነ እንዲህ አይነት ትግል ነው የገጠመን ጓዶች። ዛሬ በቃጠሎ ፍልሚያ ላይ ነው የምንገኘው። ሰዎች ነን፣ ተቃጥለናል፣ ተለብልበናል፣ ነደናል፣ ቀባጥረናል፣ ለፍልፈናል፣ ተሞከሻሽተናል። እንዲህ አይነት ትግል ነው የገጠመን። ትንሳኤ ቆመ ሳቃን ፈገግታ ራሱ ብዙ እንጠጣው ወይ እንጠጣው ከቻላችሁ በእውነት ጠጡት፣ በእውነት ጠጡት። የጆኒ አባባላ እንጠጣው እንጠጣው። የጎርፋ የመሰለ ዳጣ ውስጥ እየተመሰለሽ ነው። ሚጥሚጣ እኮ ትንሽ ገብርዬ። እስኪ ወይኔ መጀመሪያ ሰው ወይኔ አሪፍ ነው
እሱን ለጆኒ ተውለት እኮ ነው የሚባለው። አሁን ዳጣ ምናምን ይሄንንማ ለጆኒ ተውለት እንደ ፍሬዳውን ዳቢቱ ሪከርድ ሰብረን ነው የምንሄደው። አላወቁንም ያራዳ ልጆች መሆናቸው። ያለቅን ያራዳ ትልልቅ ሰው ምናምን እየጠሩ እኮ ነው ጭንቅላታቸው የሚጨሰው። እንደኛ ፈልፈለውን አታመጣም። አሪፍ ጨጓራ፣ አሪፍ አንጀት፣ ልምዲና አለ እንብላ እስኪ። ስንተኛው? አምስተኛው ላይ አራተኛ ላይ ጨምሩ። ሌላም ካለ ምን ታስፈራራላችሁ? ጆኒ ጠጥቶታል። እስቲ ግን ሉሌ ሞክረው እስኪ በመጠጣት ስልህ በምን በመጠጣት ታማም ነው። እኔ በስርዓት ነው ይጂ። አንቺ ደግሞ እንብላ። እሺ እንብላ። ነርቭ የሚነካ ዳጣ ሰጥ እንዴት ነው የሚደረገው? ረሳው አየህ እንዴ? በደምብ እኔ እኮ እዛ ጆኒ ጠጥቶታል። ዛቁ ይላል። እንዛቀው በል አንተ ተውደማም ፈልገህ ነው። ካሳ እኛ ለአንበሳ እኮ ስጋ ነው የሚበላው። አያያዛችን ነው ይባረቀብሃል። አንዳንዴ እኮ እኛ አድገንበት ነው። ይኸውልህ ካሜራማኖች እንደኔ ግን የበላ አይታችሁ ታውቃላችሁ? እንደኔ በላ በሚለው ሽልማት አለ። ጆኒ ልዑል የህይወት ፍልስፍናችሁ ምንድን ነው? ነፃ ሰው መሆን፣ ውሸታም አለመሆን። ዋው! ዘና ብለህ ሰዎችም ወደህ መኖር፣ ስትነካ ምሪ፣ ስትወድ ምግር ማጠብ፣ አለማስመሰል። ገብርኤልን የሰው ገበያ ይስጥ ማለት ሚንስ ለሰው ጥሩ ሁን አይደል? ልፋ በቻልከው የተቃጠለ እግዚአብሔር እናከራለን። አቤት አመስገን። ይሄ ነው ዋናው አይደል? ጆኒ ገብርኤልን ነፃ ሰው ሆኖ መኖር እኮ አንዱ ምን አለ? ተደበቅ እንዴ ነፍ እንዴ ብዙ ሪሪሪ ኧረ በጣም በስመ አብ ፊደላት ባከኑ። በረከት ያለው ሪሪሪ አራራራራ በስመ አብ። ኧረ አንተ ምንድን ነው? ነደድን እኮ ጎበዝ። በጣም እንዲህ አይነት ትግል ነው የገጠመን። እኔ ግን ከዚህ በኋላ እውቀታም መሆን ነው የሚመስለኝ። ይሄ በተነቃቃ ታውቃለህ እንትን ያደርጋል ነገሩ። አንቸር ይሄ አንተ ራሱ ገጠምክ እኮ እንደዚህ ያደርጋል። ወኔ ያመጣል። በተለይ በዛ ያገኘ በቃ አለቀ። ለምን ነርቬ በጣም ስለተነቃቃ ደባልቀሃለሁ። በቃ እንደዚህ ግን የእውነት ግን ያነቃቃል። ትንሱ የእውነት ነው የማወራው። እንቅልፍ ሁሉ ከመጣ ማሳጅ፣ የጭንቅላት ማሳጅ። ልክ ያልሆነ ትምህርት የማይገባ ከሆነ ይገባል። ብሪሊያንት ቪሪላንት ወይኔ አሁን ገና የሚያስብል ጉዳይ ገባኝ። አሁን ገና አይገርምም? ረስቼው ቡና ጋር ለመኖር አቋራጭ ጎዳና ማስመሰል መሆኑን እያደረ ገና ስንቅ አገኘሁ ብለሽ የኔ ዓለም ጨክነሽ በኔ ላይ በመውደድ ግፍ ቋጥረሽ አትሂጂ አካሌ ረሃብ እንዳይጥልሽ ከመንገድ። እሺ እኔ ደግሞ ስዘፍን ሁል ጊዜ ወፎቹ እንዳሽቃበጡ መጡ ኦፋይ አለች ዶሮ እንቁላሏን ጥላ። በስመ አብ ውፍ ያለች አየህ፣ እንስሳ የሌለበት ቤት ማደግ። ውፍ ያለች ዶሮ እንቁላሏን ጥላ። አቤት እሱ ፊት ስለ እንስሳ ታወራለህ። እፎ ያለች ዶሮ እንቁላሏን ጥላ ያለችኝ ነው አሉ። እንዴት ነህ የኔ ተላላ? ገጠምኩ እንዴ በመላ እንዴ ጣለጠላ የእውነት እንዳልጠጣው። ይሄ ስንተኛው? አምስተኛ የጠጣ ይመጭ። ኧረ ጨለጠው ጆኒ፣ ኧረ ጆኒ ጨለጠው። ምን እንደውም ስለማላቅ ነው። ሪከርድ ይዛ ሰበረ። በዛሬው ዕለት በቃጠሎ ውድድር ላይ የነበረው ድምፃዊ ጆኒ ወይንም ዮሐንስ በቀለ ሎሚዬ በሚለው የምናውቀው አርቲስት እኔም አሽቃባጭ በሚገርም ሁኔታ የቃጠሎ ውድድር ላይ የራሱን የሚያቃጥለውን በመጠጣት በሚቀጥለው ዓመት በሚደረገው የአርጀንቲና
የቃጠሎው ፍልሚያ ላይ እሳት እንደሚጠጣ ከኤርታሌ የተገኘው ጊዜና ምንጭ በትንሱ አካባቢ ያሉ ጋዜጠኞች ገልጠዋል። እንግዲህ ዜናውንም ድምፃዊ ልዑል ኃይሉ የጥምር ሙያ ባለቤት እየተለበለበ እየተንገበገበ አቅርቦታል። እንዲህ አይነት ትግል ነው የገጠመን። ጓዶች ቀጥል ጓድ ቶሎ በሉት ተለበለበ። ውይ በደንብ ያስወራል ታውቃለህ ወይ ዛኪንግ? አዎ እስኪ አምስተኛው ሉሊ እንደው በቃ ምግባችንን ቀለባችንን እናንተ ነው የምታመጡት፣ እኛም እንጠጣዋለን። ሉሊ ግን አንተ ጥያቄ ልጠይቅ፣ ትንሽ ቅመሰው ትንሽ ጠጣ። እንደኔ አራተኛ የእውነት ምንም አያደርግም። አንተ ነው አምስተኛው እንዴት ነገር ምፈራ አራተኛው አይደለም አምስተኛ ላይ ነው። አምስተኛ ይከፈል የከሌ ልጅ ያስበላ መጠጣቱ እንቅመሰው። ማንም እስካሁን አልሞከረም። ከሆናችሁ ከጆኒ ጋር ጆኒ ጋር እናንቻን ታሪከኛ ሰዎች ነው። ለምን? አዎ ታሪክ መሰለህ። አሁን ይሄ አንደኛ ደፋሮች ነን፣ በጣም ታለንት ፉል ነን የምር። እንዲህ አይነት ነገር ደግሞ መሞከር አንደኛ እኔ አያስፈራኝም። ለምን? ያደግኩበት አንተ የምር አደረገው በቁመቱ ልክ እኔን ከባከበ ጠብር ግፍ ልንጀምር ነው ደግሞ የትም እንገባለን። ገና በሙዚቃውም ሪከርድ ነው የምንሰብረው፣ በቃጠሎ በታለንት ነው መድኃኒዓለም ወለ ይመች ወድሻል እንደዛው ተንገብግበንም ቢሆን ነው። ስለዚህ እንጀምር። እና ዛኪንግ ሉሊ ምን በቃ እኮ አለቀብን። ግን ለምን አጨምሩልንም? ሌላ ልክ አይደለም። አቃጠል ሰው ግን ምን ሆኖ ነው ተቃጠልኩ የሚለው? ሰው ያቃጥለዋል። ከቤት ተናዶ ነው የሚመጣው። ትንሽ ሉሊ አትሸውደን። ትንሽ ዛቅ በእውነት ትንሽ ዛኪንግ ዋው አንተ እንደ ውሻ ነው ግን ጮካው። እንደ ውሻ እንደ ጅቡ ለፍቷል። ትፎግራለህ ማኪያቶ አቤት አንበሶች ምግብ ባሰማው ምን ጉዶች ናቸው የሚሉት? ካሜራ ባሉ ምንድን ናቸው ግን እነዚህ? አውቁማ አንተ ደብል ምላስ። ከቃጠሎ በፊት ድምጻችሁን ሰምተናል። ስለዚህ ሉሊ እስኪ ከቃጠሎ በኋላ ደግሞ ምን ይመስላል የሚለው ማሳረጊያ በምን በተመለከተ ይሄ ስለ ዳጣው ነው። ለዳጣው እስኪ አንድ ጥሬ ስጋ ምናምን ነገር የላችሁ እንዴ? እስኪ ያሙቁላት እንከፋሉና ታፍራለች እሷ። ይወቁባት ከፈት አድርጉና እስኪ ያሙቁላት። እምቢ አትልም ያዙ እጇን ለምኗ ሳሙ ጉንጯን። እዩ እንግዲህ ትከሻ ይሄን ነበር ስንሻ። አቤት ሲያምርባት እንዲህ ናት ልጅ ማን ይደርስባት ከተነሳች። በስመ አብ ሰባ ናይስ ማን ያ ማን we are good man yes ጨረስ ነው አይደል? አዎ ነሶይ ደና ነሶይ ደና ያለሽበት አገር ደና ፀሐይ ነው ደመና ደና አስነጥስሻለሁ እኔ እንዳንቺ አልጸና አስባለሁ እንጂ ነሶይ ደና ላንቺ ጨነቃለሁ ነሶይ ደና እኔስ እንደምንም ነሶይ ደና ሰነባብቻለሁ ነሶይ ደና ነሶይ ይመስገነው። አቤት አንተ ግጥም ሁሉ ይጠፋል። ግጥም ሁሉ ይጠፋል። ጆኒ ያቺን ወለላ ድምጽሽን በመድኃኒዓለም ተረጋጋልሽ። ሎሚ ነው አይደበበን ወይ ነው አይዘፍን ጆኒ ኮታምር እሺ ገዳም ያ እንዴት ምንድን ነበር ያልከኝ? አያስጠፋ ነርቭህ ነው የሚነካው ግጥም። እሺ ጨርሰናል። ሉሊ እንደጣ አንድ ላይ ሰጣችሁ። አንድ ልዝፈንበት እንዴ ጆኒ ይቅርታ። ተቃጥለን መስፈን እንደምንችል አሳይታለሁ። እሺ ቤት እንቀበዋለን እንደሚካ ሄደማ እንደነው ከባላልሽኝ ወይ አጋጣሚ ጎሰራሽኝ የኔ ጉዳይ ነው ምን አደርጋለሁ ከኔ አካከሰ እችለዋለሁ የደጀሽን መንገድ በሸወሳጥሪው ቋጥኛ ያስፈልፍለሽ በካባ ያስከልው ቋጥኖስ መች ሆነለት ለምትተረፈው የፍቅርሽ ነበልባል ወላፈነ ገረፈው የፍቅርሽ ነበልባል ወላፈነ ገረፈው ሸጌ በቃኝ እንዴ ዋው እንቀጣለን። yes አንተ ግን እስከ ሄዱላ እስከምን በላይ እንትን አይሞቅም። ኢቢኤሶች ቴካዊ ያርጉልና ኢቢኤስ
ለማንኛውም ለጨዋታው 25,000 ብር ተሸልማችኋል። ስለመጣችሁ እግዚአብሔር ዋላ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ